እናንተ ሕዝብንስ የምታስተዳድሩ ትንሽ አያቃጥላችሁ? የሚንከራተት ሕዝብ ስታዩ፣ ኑሮ የከበደው እንደ ቀንበር የሰበረው ሕዝብ ስታዩ ትንሽ ያሳዝናችሁ? የሚበላው አጥቶ ኩርምት ብሎ የሚያድር አንጀቱ የታጠፈ የሚሄድበት የጠፋው ሚሰራው ያጣ ሚማረው ሚቀጥረው ያጣ ሰው ትንሽ ያሳዝን? ሚንገላታ የእግዚአብሔር ሕዝብ አያሳዝን? ልጄ ሆይ የኔ የሆነው ሁሉ እኮ ያንተ ነው አለ እግዚአብሔር። ያንተ ከሆነ የእግዚአብሔር የሆነው ሁሉ ያንተ የሆነ የለም። ስለዚህ የእግዚአብሔር የሆነውን ሁሉ ከማሰስና ከመፈለግ ይልቅ ራሱን ሁሉ በሁሉ የሆነውን ሁሉን በእጁ የያዘውን ራሱን አትይዘው? ክርስቶስ ጅራፉን ከማንሳቱ በፊት እኔና እናንተ የንስሐ ጅራፍ አንስተን ቤታችንን ልናጸዳው ይገባል። በተለይ በዚህ ዘመን ኦርቶዶክሳውያን ስለሆኑ ብቻ ደማቸውስ የሚፈስ የለም። እረኝነት ወጥተው እንኳን አይደለም በጎቹ ተመልሰው እረኛ የሆነው ሕፃን እዛ ሜዳ እንደቀረ ስትሰሙ አሁን ሰላም ነው የምትኖሩት? አያሳዝንም? የልጆቹ ቅናት አይበላችሁ? ዛሬ የቤቱ ቅናት ሊያቃጥለን ይገባል። ምክንያቱም እዚህ ካለነው በላይ እደጅ ያለው በግ ይበልጣል። ከተረፈው በግ ይልቅ የዓለም አውሬ የበላው በግ ይበልጣል። ይሄ ምንኛ ያቃጥላል! ይሄ ምንኛ ይነዳል! ምእመናን እናንተስ ያቃጥላችኋል? ይነዳችኋል እንዴ? ማህሌት ውስጥ ሳይሆን ናይት ክለብ ውስጥ ያለው ይነዳችኋል? እጣን የሚያጨሰው ሳይሆን እዚያ አሽሽ የሚያጨሰው ይነዳችኋል? እኛ ጋር የሚመጣው ሳይሆን አሁን በቀደም እዚህ የሆነ ቀን በዚህ በቦሌ ሳልፍ ነበር። እዚህ በሚሊኒየም አዳራሽ ገና አንድ ፍሬ ሕፃናት ልጆች ናቸው፣ ይጎርፋሉ። ምንድነው አልኩ። ለካ ሌሊቱ ሙሉ ሊጨፍሩ ነው። አያሳዝኑ? እንዴት ያሳዝኑ! ከስተዋል፣ ጠውልገዋል፣ ጠቁረዋል። ከንፈሮቻቸው አይኖቻቸው እንቅልፍ ካጡ በጣም ብዙ ጊዜያቸው እንደሆነ ያሳውቃል። አንጀታቸው ጥብቅ ብሏል። ሱሪያቸው በመከራ ነው እነሱ ጋር ያለው። ቆሜ እያየሁ አዘንኩላቸው። ይሄ ያቃጥላችኋል? ምእመናን ከሰበክነው በላይ ያልሰበክነው አይበዛም? ካቀረብነው በላይ ያላቀረብነው፣ ከሰማው በላይ ያልሰማው አይበዛም? አሁን ይሄ ብቻ ነው አገልግሎታችንና ልካችን? ምእመናን አሁን እግዚአብሔር ልጆቼን ጠብቃችኋለሁ ይለናል። ወላጆችስ እረኞች እኮ ናችሁ። ልጆቻችሁን ጠብቃችኋል። ወደ ለምለሙ መስክ ወደ ጌታችን አምጥታችኋቸዋል። ይሄንን ዕጣን አሸትቷቸዋል። እነዚህን ቅዱሳት መጻሕፍት ነው እንዲገልጡ የሚያደርጓቸው። የት ላይ ነው ጣላችኋቸው? እግዚአብሔር አይጠይቀንም? ስለ ልጆቻችሁ ግድ አይላችሁም? አትጸልዩም? አታለቅሱም? በቤተ እግዚአብሔር ደጅ አትጠኑ? እረኞች እኮ ናችሁ። እናንተ መምህራንስ ደግ ነገር ይማራል የምታስተምሩት ልጅ እውነት እግዚአብሔርን ይፈራል? እዚያ አስኳላ ያለው መምህርስ እውነት መምህር ነው ያስተምራል? አይቆጫችሁም? ደግ ያልሆነ ነገር የሚያስተምር ነገር ሲፈጠር አይነዳችሁም? አያቃጥላችሁም? የእግዚአብሔር ቤት የልጆቹ ቅናት አይዛችሁ? እናንተ ሕዝብንስ የምታስተዳድሩ ትንሽ አያቃጥላችሁ? የሚንከራተት ሕዝብ ስታዩ፣ ኑሮ የከበደው እንደ ቀንበር የሰበረው ሕዝብ ስታዩ ትንሽ አያሳዝናችሁ? የሚበላው አጥቶ ኩርምት ብሎ የሚያድር አንጀቱ የታጠፈ የሚሄድበት የጠፋው ሚሰራው ያጣ ሚማረው ሚቀጥረው ያጣ ሰው ትንሽ አያሳዝንም? ሚንገላታ የእግዚአብሔር ሕዝብ አያሳዝንም?
ይሄስ ቤቱ አያቃጥልም? እስመ ቅንዓተ ቤትከ በልዐኒ። ይህ ቤት ቅናት እንደዚህ እኮ ነው ከፍ እያለ እንደዚህ እኮ ነው እየሰፋ የሚሄደው ወገኖቼ። ምእመናን በዚህ ዘመንስ እንደ እውነት እንነጋገር ከተባለ ሌላ የቤቱ ቅናት የሚበላን የለም። ብዙ የክርስቶስ ማደሪያዎች የሆኑ በተለይ በዚህ ዘመን ኦርቶዶክሳውያን ስለሆኑ ብቻ ደማቸውስ የሚፈስ የለም። እረኝነት ወጥተው እንኳን አይደለም በጎቹ ተመልሰው እረኛ የሆነው ሕፃን እዛ ሜዳ እንደቀረ ስትሰሙ አሁን ሰላም ነው የምትኖሩት? አያሳዝንም? የልጆቹ ቅናት አይበላችሁ? ከቤት ወጥተው ደጅም በቀደም አንድ ሰው አግኝቻለሁ አንድ ሀገር ሄጄ ከቤታችን ወጥተን ጫካ ማደር ከጀመርን 4 ዓመታችን ነው አለኝ። እንግዲህ እዛ ሀገር ነዋሪ ነው፣ ሌላ ቦታ ተሰዶ መጥቶ ነው። መኖር ያልቻሉስ የቤቱ ቅናት አይበላንም? መቼ ነው የምር የእውነት እኔና እናንተ የቤቱ ቅናት በልቶንና አቃጥሎን እግዚአብሔርን የእውነት በሱባኤ የእውነት በእንባ የእውነት በጨዋነት በቃኝ የምንለው? የቤቱ ቅናት ይበላኛል፣ ይበላናል፣ ይሰማናል፣ ያቃጥለናል። እንደ ሙሴ እንደ እረኛው ሙሴ ምንድን ነበር ያደረገው? እረኛው ሙሴ ይህ ሕዝብ ከሚጠፋ ከሕይወት መጽሐፍ እኔ ልጥፋ ነዋ ያለው ሙሴ። እንዲህ አይነት እረኞች ያስፈልጉናል። ከመንጋው ፊት የሚበሉ እረኞች ያስፈልጉናል። ስለ በጋቸው የሚሰዉ እረኞች በዚህ ዘመን ያስነሳልን እግዚአብሔር ያስፈልገናል። ያላቸውን የሚተዉ ስለ መንጋው የሚኖሩ በመንጋው የሚኖሩ ሳይሆን ስለ መንጋው የሚኖሩ እንደነዚህ አይነት እረኞች ያስፈልጉናል። ሙሴ እንደሱ ነው ያለው። ይህን ሕዝብ ከምታጠፋ ከሕይወት መጽሐፍ እኔ በፈርዖን ቤት ካለው ቅምጥልነት ይልቅ በግብፅ በፈርዖን ቤት ካለው ጊዜያዊ ተድላ ደስታ ይልቅ በበረሃ ከሕዝቡ ጋር መንከራተትን የመረጠ ድሎትን ምቾትን የናቀ እረኛ ሙሴ አይደለም? ደስ እኮ ነው የሕዝቡ ቅናት የበላው ሙሴ፣ ከሕዝቡ ጋር አብሮ በበረሃ የሚመላ ሙሴ። እንደሱ ነው እረኝነት። እና ሰዓት እንዳልወስድ እንዲህ አይነት ዘመን ላይ የቤቱ ቅናት ሊበላል ምንም ነገር እንኳን ማድረግ ባንችል ንጹህ ሆነን መጸለይ መፍትሄ ነው ወገኖች። የንጽህና ጸሎት፣ የንጽህና ጾም፣ የንጽህና እጆችን መዘርጋት፣ ንጹህ ሆኖ ማልቀስ እግዚአብሔር ይሰማናል። አንድ ቀን ስለ አንዲት የራሔል እንባ አይደል ሕዝቡን ከእሳት ያወጣው? እግዚአብሔር ይሰማናል ምእመናን፣ እግዚአብሔር ያየናል ምእመናን። ስለዚህ እንደ ቀላል ጊዜ አትዩት፣ ግድ የለም። ሌላውና ማስተላለፍ ያለብኝ ግን እንደው የቤቱ ቅናት ሊበላን የሚገባው አሁን ያልኳችሁን ብቻ አይደለም። እኛም እኮ አንዳንዴ ምእመናን ሕይወታችን ንግድ ብቻ ይሆናል። እውነት እንነጋገር ከተባለ ጽድቅንና መንግስቱን ከማስቀደም ይልቅ ይህ እግዚአብሔርን ስጦታ ብቻ በማስቀደም መኖር ምንድን ነው? ይሄ እንዲሰጠን ብቻ ነው የምንፈልገው። ልጅ አምጣ፣ ትዳር አምጣ፣ ገንዘብ አምጣ፣ ስራ አምጣ፣ አምጣ 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 ብቻ አምጣ ብቻ። እግዚአብሔርን ማመስገን፣ እስካሁን ስለሰጠን ማድነቅ፣ አንተ የኔ ስለሆንክ ብቻ ብሎ መመሰጥ፣ እግዚአብሔርን ስለ ስጦታው ሳይሆን እግዚአብሔርን ስለ ራሱ ብቻ መፈለግ እንዴት ይደንቃል! እንዴት ይደንቅ! ከዚህ ህይወት ውጪ ግን
እግዚአብሔር ሊሰጠን ስለሚችለው ነገር መከተል እሱ ንግድ ነው የሚሆነው። እሱ ገበያ ነው የሚሆነው። ካልሰጠን አለመከተል፣ አለማምለክ፣ ከሰጠን ደግሞ መከተል፣ ይሄ ንግድ ነው የሚሆነው። አባቶቻችን እንደሚያስተምሩን ለነፍስ ጥቅም ለእግዚአብሔር ፍቅር ተብሎ ካልሆነ በቀር ጸሎትም ሱባኤም ጾምም አገልግሎትም ለነፍስ ጥቅም ለእግዚአብሔር ፍቅር ካልሆነ ንግድ ነው የሚሆነው ነው የሚሉት ነጋዴዎች እንዳሉ። እግዚአብሔርን የያዘ እኮ ሁሉም የሱ ነው የሚሆነው። የተወደዳችሁ ክርስቲያኖች ምን ይጎልበታል? የኔ የሆነው ሁሉ ያንተ ነው እኮ ነው የሚለው። እዛ ሉቃስ ወንጌል ምዕራፍ 15 ላይ ያንን አባት አላያችሁት? ለምን ድርሻዬን አትሰጠኝም አለው። ልጄ ሆይ የኔ የሆነው ሁሉ እኮ ያንተ ነው አለ። እግዚአብሔር ያንተ ከሆነ የእግዚአብሔር የሆነው ሁሉ ያንተ ይሆን የለ። ስለዚህ የእግዚአብሔር የሆነውን ሁሉ ከማሰስና ከመፈለግ ይልቅ ራሱን ሁሉ በሁሉ የሆነውን ሁሉን በእጁ የያዘውን ራሱን አትይዘው? እሱን ለቀህ እሱ የሚሰጥህን ጥቃቅን ነገር ለምን ትፈልጋለህ? ዋናውን ባለጸጋውን እሱን አትይዝም? እሱን ከያዝክ እኮ ሁሉ ያንተ ነው የሚሆነው። ለነፍስ ጥቅም ለእግዚአብሔር ፍቅር ተብሎ ነው የሚደረገው። አለበለዛ ንግድ ነው፣ ገበያ ነው የሚሆነው። ገበያ ነው የሚሆነው። ሙሴ በውሃ ክርክር ምክንያት እግዚአብሔርን ቢያሳዝን እግዚአብሔር ወደ ከነዓን አትገባም አለው። ልብ በሉ፣ ከነዓን እንደማይገባ ሙሴን ነገረው። ግን ሙሴም እንዳረገ ታውቃላችሁ? አገልግሎቱን የቀጠለው። ምክንያቱም ሙሴ እግዚአብሔርን የተከተለው ስለ ከነዓን አይደለም፣ ስለ ራሱ ስለ እግዚአብሔር ነው። ወዳጄ እግዚአብሔርን የምንከተለው ስለ ራሱ ስለ እግዚአብሔር ነው እንጂ ስለ ምንም ነገር አይደለም። ይልቅ ጸሎት፣ ይልቅ ሱባኤ፣ ይልቅ በየገዳማቱ መንከራተታችንን መዞር፣ የበቁ አባቶች ፍለጋ ዙረታችንን ለነፍስ ጥቅም ለእግዚአብሔር ፍቅር እናድርገው። አለበለዛ ለእድሜ ማርዘሚያ፣ ለንብረቴ መጥቀሚያ፣ ለግዛቴ ማቅኛ፣ ለጠላቴ መጉጃ እያለ የምንጸልየው ጸሎት የምንይዘው ሱባኤ ንግድ ብቻ እንዳይሆን ያስፈራል። ስለዚህ የነፍስ ጥቅም የእግዚአብሔር ፍቅር ላይ ማተኮር፣ ከዚያ ሌላው ሁሉ ይመጣል ይጨመራል። በቃኝ እስክትለው፣ አቁም እስክትለው፣ ያዘው እስክትለው ድረስ ያጎርፈዋል። መሸከም እስኪያቅት ድረስ ነቅንቆ ጠቅጥቆ ያሳቅፋል። ንግድ እንዳይሆን፣ ንግድ እንዳይሆን ይህ የተሰጠን ሰውነትም በመንፈስ ቅዱስ ጸጋ ሀብት የሆነ የእግዚአብሔር ቤቱ ነን ይላል የእግዚአብሔር ቃል። ማደሪያው ነን እኛ። ይህን ማደሪያውን ሰውነታችንን የተወደዳችሁ ክርስቲያኖች የንግድ ቤት እንዳናደርገው፣ የመጣ የሄደ ሁሉ እንዳይሰማራበት። የእግዚአብሔር ማደሪያ ነው፣ የንጽህና ማረፊያ ነው። የርኩሰት ቤት እንዳና ይሄ ንግድ ነው የሚሆነው። ተግሳጽና ጅራፍ የሚያስነሳው ይሄ ነው። ቅድስናን ፍጹም እያደረግን ራሳችንን ከሚያረክሱ ነገሮች እንለይ እንዳለው ቅዱስ ጳውሎስ ቤቱ ነን። ቤቱ ከሆነ ምን እናድርግ? ንጹህ አድርገን እንጠብቀዋ። እግዚአብሔር የሚያርፍበት እናድርገዋ። ወዳጆቼ እግዚአብሔር በዚህ ሰውነት እንዲያርፍ ንጹህ ሆኖ መጠበቅ አለበት። ቤቴ ይለዋል። ቤቱ ነን አላለም ቅዱስ ጴጥሮስ? እሱ ደግሞ ቤቴ ይለዋል። እኔ በእርሱ እሱም በእኔ ያድራል እንዳለው እንዲያድርብን ምን እናድርግ? እናጽደዋ፣ ንጹህ እናድርገዋ። የአምልኮት ሕይወት መፈጸሚያ መንፈሳዊ ቤት ለመሆን እንሰራ። ያን ጊዜ እግዚአብሔር በዚህ ሰውነት ያድራላ።
ያንዳንዶቻችን ቤት በበደልና በኃጢአት ምክንያት ይሸታል። ይቅርታ ለቋንቋዬ ትንሽም ይከረፋል። ታዲያ ክርስቶስ በዚህ ቤት ያድራል። ያንዳንዶቻችን ቤት በክፋት፣ በምቀኝነት፣ በጥላቻ ያንዳንዶቻችን ቤት ትርምስምሱ ወጥቷል። እንኳን ሊያድርበት የሚረግጥበት መሬት እንኳን ያጣል። ታዲያ ክርስቶስ በዚህ ቤት ያድራል። ያንዳንዶቻችን ቤት ሸረሪት አድርቶበታል። ያንዳንዶቻችን ቤት ተባዮች ሞልተውበታል። እንኳን ሊያሳድር ጥቂት ደቂቃ ማያስቀምጥም ሂድ ሂድ ይላል። ታዲያ ክርስቶስ በዚህ በበደል በኖረው እንደነዚህ አይነት ጥቃቅን ነገሮች በሞሉበት ያድራል? አያድርም። ያንዳንዶቻችን ቤትማ ገና ከደጅ ትልልቅ ውሻዎች ያሰርን ይመስላል። በረጅሙ እንኳን ቤት ውስጥ ሊያስገባ ደጅም የማያስቀርቡ የሚናከሱ ውሻዎች፣ የሚናደፉ እባቦች ያሉበት ይመስላል። ታዲያ ክርስቶስ በዚህ ቤት ውስጥ ያድራል ብላችሁ ታስባላችሁ? ቤቱ ነን፣ ቤቶቼ እንዲለን በእውነት በንስሐ ልናጸዳው ይገባል። ክርስቶስ ጅራፉን ከማንሳቱ በፊት እኔና እናንተ የንስሐን ጅራፍ አንስተን ቤታችንን ልናጸዳው ይገባል። እስመ ዘመነ እንስሳ አለፈ፣ የእንስሳት ዘመንማ አለፈ። ይቆየን።